ድግስ ነው ዛሬ ደስታ ነው የሚለው ዘፈን ዛሬ ነው መከፈት ያለበት። የጨረቃ ፋሚሊዎች በእኔ ምርጫ ጋብዣችኋለሁ። ሁላችሁም እንኳን ደስ አላችሁ። ብዙዎቻችሁ ይህን ቀን እርግጠኛ ነኝ እኔ በጣም ነው ደስ ያለኝ። ስትጠብቁት ነበረ። ሀይሚና ብሩኬን በኤአይ እያቀናበራችሁ ልጅ ስታስታቅፉ የነበራችሁ፣ እንደዚሁም ደግሞ የሀይሚና ብሩኬን ልጅ በጉጉት ለማየት ስትጠብቁ ስትመኙ የነበራችሁ በአጠቃላይ ሁላችሁም እንኳን ደስ አላችሁ። እውነት የሰማሁትን ነገር ምንም እንኳን እኔ ብጠራጥርም ግን ደግሞ የሰማሁት ነገር ወይኔ በቃ በጣም ነው ያስደስተኝና ሀይሚዬ ሪል ማለት ነው የእውነት ነፍሰ ጡር ናት። በእርግጥ ይሄ ጥርጣሬ እኔ ያደረብኝ መቼ እንደው ልንገራችሁ። አንደኛ ብሩኬ ፍቅሩን አደባባይ ወጥቶ ሲናገር፣ ሁለተኛ ነገር ደግሞ ሀይሚ ታማ ሆስፒታል የገባች ቀን ነው። ገባችሁ አይደል? ይሄ ጥርጣሬ አሚሮ ውስጥ ተፈጥሮ ነበርና ናቲ ምን አለመሰላችሁ ሀይሚ ታማ ሆስፒታል የገባሽ ጊዜ ጨጓራ ምናምን ተብሎ ፍቅር ነው እናንተ አይገባችሁም እንዴ እያለ ነበር ላይቭ ላይ። እንደዛ ሲል ቶሎ የመጣልኝ ነገር ምንድነው ሜቢ ሀይሚዬ ነፍሰ ጡር ናት የሚለው ሀሳብ ነበር የመጣልኝና እውነት በጣም ደስ ያለኝ ያርግላችሁ። እኔ ብዙ ጊዜ ብሩኬ ሀይሚ ልጆች ነን ሲሉ ማለት ልጅ በልጅነት ነው እንዲያው ምል ነበር። ምክንያቱም አንደኛ ኢነርጂ ያላት ሀይሚ ራሱ አሁን ላይ ብትወልድ ህመሙ የዛን ያክል ሊጠናባት አይችልም። ገባችሁ? በልጅነታችሁ ስትወልዱና እድሜያችሁ ገፋ ብሎ ስትወልዱ በጣም ልዩነት አለው። አንደኛ፣ ሁለተኛ ከልጆቻችሁ ጋር ራሱ አላደል እናንተም እያደጋችሁ ልጆቻችሁም እያደጉ ነርጅ ያላችሁ እነሱን ለማጫወት እነሱ የሚፈልጉትን ነገር ለማድረግ ፍቅር ለመስጠት እንዴት ነው ትኩስ ወጣትነት ላይ ናችሁኝና እንደገና ደግሞ በብር ደረጃ ምንም ነገር አይቸግራችሁም። የሰው ልጅ ወልዶ መውለድን የሚፈራው ብር ኢኮኖሚ ነገር ከሌለው ልጅን ወልጄ ለምን አሰቃያለሁ እንዴት አስተምራለሁ የሚለው ሀሳብ ስለሚመጣበት ነውና ያ ነገር እናንተ ጋር ችግር ስለሌለ ብትወልዱ በሚለው እየደገፍኩ ነበረ። ይኸው ሪል ዛሬ ለሁላችንም የሚሆን ደስታ ሀይሜን ብሩኬም አመጣው አብስረውናልና ይሄ ነገር ደግሞ ለሁላችንም በቃ ትልቅ ነገር ነው። የምሬን ነው የምላችሁ። ምክንያቱም የብዙዎቻችን ምኞት ነበር አንደኛ፣ ሁለተኛ ነገር ደግሞ ሙሽዬ በዚህ እድሜዋ ልጅ የሀይሚና የብሩኬ ልጅ እንድታይ ስላደረጓት ደስ ብሎኛል። ሲቀጥል ቲጂዬ የት ነው ያለሽው? ይሄው ልጅሽ ልትወለድ ነው ክርስትናና ታውቃላችሁ። ስቲል ቪዲዮ ማስረጃ ያዙ ስትል ነበር የዛን ጊዜ አስታውሳለሁኝና ቡታጅራ ላይ የእርዳታ ጊዜ ማለት ነውና ብር ሲሰባሰብ ብሩኬ ቃል ገብቶላታል ሴት ከሆነ ለቲጂ እንድትሰጥና ቲጂዬ እንኳን ደስ አለሽ። እስቲል እስካሁን ያው ቲክቶክ ላይ ጠፍታለች የለችም። የክርስትና እናታችሁ በሚል ነው እኔ ማለት አሚሮ ላይ ሴቭ ያደረኳትኝና ቪዲዮ መረጃ ካልሽ ራሱ እኔ እጅልሻለሁ ቲጂዬ እኔ እልክልሻለሁ። በጣም ደስ ብሎኛል ከምታስቡት በላይ። እንደገና ደግሞ ትናንትና ነጋሽዬ ጋር ድግስ አለ ብሩኬ ሽማግሌ ሊልክ ነው ምናምን ሲሉ ነበር። ነፍጼ ታውቃላችሁኝ አይደለ? እዚህ ጋር አንድ ላስረዳችሁ የምፈልገው አንዳንድ ሰዎች በዚህ ደስታ ላይ ምናልባት ልታድፈርሱ የምትሞክሩ ሰዎች ልትኖሩ ትችላላችሁ። ሀይሚና ብሩኬ እንዴት ሳይጋቡ የሚለው ነገር ጥያቄ ሊሆንባችሁ ይችላል። እኔ ክሊል ላድርግላችሁ። ዛሬም ብሩኬ እየተናገረ ነበረ። ልጃችን ወልደናት አድጋ አበባ ትበትንልናለች ያን ጊዜ ነው የምንጋባው ሲል ነበርና እዚህ ጋር አንድ ክሊል ላድርግላችሁ። ማለት ሀይሚና ብሩኬ ጋር የቀረው ነገር ቢኖር ሰርግ ነው። ሰርግ ደግሞ ደግሳችሁ ሰዎችን የምታበሉበት እናንተ ደግሞ ያው የሰርጋችሁ ቀን ደስ ይላችኋል መቼም አይደል? ተሞሽራችሁ ሰዎች ሲጨፍሩ ሲያጅቧችሁ ምናምን ያ ነገር ውመንቱ ደስ ይላል። ያ ነገር ብቻ እንጂ የቀረው ሬዲ ባልና ሚስት ናቸው። አንደኛ አንድ ቤት መኖር ከጀመሩ ቆይተዋል። ሁለተኛ ነገር ደግሞ ባልና ሚስት የሚያረጋችሁ ዋነኛው ነገር መፈራረም ነው። 80 ነው። 80 ደግሞ የት ነው? ያው ታውቃላችሁ በህግ ደረጃ ማለት ሁለት አይነት አለ። በክርስትና እምነት ወይንም ደግሞ ብቻ አላቅም በሙስሊሞች ባላቅም በእኛ አንደኛ ቤተክርስቲያን ነው። ገባችሁ? ቤተክርስቲያን ሄዳችሁ ቆርባችሁ በስርዓተ ተክሊል ሊሆን ይችላል፣ በቁርባን ሊሆን ይችላል። ቆርባችሁ ቤተክርስቲያን ራሷ የምትሰጣችሁ ነገር አለ። የቃል ብታስገባው ነገር አለ። የሁለታችሁ ፎቶ ይለጥፋል ምናምን። ሁለተኛው ደግሞ በህግ ነው። በህግ ደረጃ ማለት ቀበሌ ይሁን ብቻ አላቅም የሆነ መዘጋጃ እንደዛ ሄዳችሁ የምትፈራረሙት 80። ሀይሚና ብሩኬ ደግሞ በ80 ተፈራርመዋል። ባልና ሚስት ናቸው። እዚህ ጋር የማታውቁ ካላችሁ እኔ ክሊል ላድርግላችሁ። የቀረው ነገር ቢኖር ሰርግ ነው። ሬዲ ባልና ሚስት ናቸው። እዚህ ጋር ደግሞ ለብሩኬ የምጠይቀው ጥያቄ ያለኝ ቤተሰብ ማለት ነው። እኔ እኮ ሲጀመር እኔ ጠረጥራለሁ በነገራችን ላይ ማለት ነው። እኔ ገና የዝንብ ጠንጋራ አቃታለሁ ብላለች የሩትዬ እናት እና እኔ የዝንብ ጠንጋራን ማቃለሁ ልላችሁ ፈልጌ ነው እና የዛሬ ሳምንት ማለት ነው ብሩኬ ሀይሚ አልሰጣለችኝ አላቀምሳለችኝ አሰጡኝ ያዙ ይልቀቁኝ ስትል አንተ ውስጧን እያጣጣመ
ላፍ እያደረገ እኛ ጋር መጣ። እንዴት ነው ሀይሚዬን ስም የምታጠፋው? ይቺ ነገር ትያዝልኝ። እኔ እኮ አሰጡኝ ስትል አይ ያልጠረጠረ ተመነጠረ። አንዳንድ ጊዜ ከገንፎ ላይ ራሱ ስንጥር አይጠፋም። ጠንቀቅ ማለት ጥሩ ነው እና ብቻ ደስ ብሎኛል። እኔ ለብሩኬ ጥያቄ እንዴት ነው ማለት መቼ ነው የተሰጠህ? ድጋሜ እንዲሰጥ ፈልገህ ነበር ወይ? ኦር ደግሞ ምን አስበህ ነው አሰጡኝ ስትል የነበረው በአደባባይ? ሰው ለቀልድ ነው ቤተሰብ፣ ለቀልድ ነው። አንድ ሳምንት ራሱ አልሞላውም አሰጡኝ ስትል ማለት ነው ብሩኬ። እንደገና ደግሞ ህጻን ልጅ ያው ታውቃላችሁ፣ የሽንት ምርመራ የሚሆን የሆነ ነገር የሚሆን የተወሰነ ገፋ ማለት አለባት ታውቃላችሁ። ማለት ወይ በ2 ሳምንት ወይ በ3 ሳምንት የሚታወቅ ነገር አይደለም። ሰው አርግዣ አላቅም፣ ግን ደግሞ በዙሪያ የሚያደርጉ ሰዎችን ስለምመለከት ማለት ነው። እና ሀይሚዬ እኔ ቆንጆ ማለት ነው። ብቻ እኔ አንዳንድ ነገሮች ላይ ጥርጣሬ አድሮብኝ ነበር። ጥርጣሬ ደግሞ እውን ሆኗል። ደስ ብሎኛል። መጠርጠር አይከፋም እኮ፣ ግን ለራሴ ነው መጠረጥረው እንጂ ለሰው አናገርም ቤተሰብ። ምክንያቱም ደግሞ የሆነ ነገር ስከፍቱ፣ የሆነ መንገድ ስከፍቱ በሆኑ ሰዎች ላይ ሌሎች በእንዴት ነው ጥሩ ባልሆነ መንገድ የሚጓዙበት ሰዎች ስላሉ ያንን እድል ያለ መስጠት ነው። አዎ ሰምታችኋል። እና ሀይሚዬ እየተሽኮረመመች ነው። የኔ ቆንጆ ምን አሽኮረመመች? ይሄ እኮ ዓለም ድፍን ዓለም የሰው ዘር በሞላ የሚደረግ ነገር ነው። ሲቀጥል ደግሞ ከባልሽ ነው ገባሽ አይደለ? እና ይሄ ደግሞ ፈጣሪም የፈቀደው ነገር ስለሆነ ማፈር፣ መሽኮርመም፣ ፊት ማዞር አይቻልም። እንዲሁም ደስ ልልሽ ነው የሚገባው። ምክንያቱም የአንቺና የብሩኬ ልጅ በጣም ብዙ ሰዎች ይጠብቃሉ። በጣም ማለት ነው ብዙዎቻችን እንጠብቃለን። ሙሽዬ ደግሞ አሁን ባለችበት የልጅ ልታስታቅፊያት ስለሆነ በጣም ደስ ብሎኛል። በተለይ ደግሞ ሴት ብትቆን አስባችሁታል? እኔ ይበልጥ ለሙሽዬ በእርግጥ ያው ብሩኬን በጣም ነው የሚወደው። ሴት ልጅ በጣም የሚለው ቃል አይገልጸውም። ገና ካሁኑ እያያችሁት ነው አይደለ? እንዴት እንደጓጓና 9 ወር መቼ ነው የሚደርሰው እያለ ነበር ብሩኬ። በላ በ3 ቀን አውጣውና ልጅቷን እሽሽ እያልክናለን እና ግን ደስ ሲል የመጀመሪያ ልጅ ብሬ ልኮረው እና ልጅ ለሌላችሁ ፈጣሪ ልጅ ይስጣችሁ። ትዳር ለሌላችሁ ፈጣሪ ትዳር ይስጣችሁ። በተለይ ደግሞ በስደት ያላችሁ እህት ወንድሞቼ በሰው ደስታ የምትደሰቱ ፈጣሪ እናንተንም ደስታ ይስጣችሁ። በቃ አለቀ። የምትፈልጉትን መሻት ያሟላላችሁ በዚህ ዓለም ላይ። በነገራችን ላይ ገንዘብ ምንም ነገር ሰርታችሁ የምታመጡት ነው። የመጨረሻ ደስታ ብዬ የማስበው ልጅ ነው። ገባችሁ አይደል? ራሳችሁን አይናችሁን በአይናችሁ ማየት፣ ራሳችሁን መተካት። ከዛ ደግሞ ብሎ ተርፎ እነሱ ለእናንተ ልጆቻችሁ ለእናንተ ሲያጫውቷችሁ የሆነ ነገር ሲያደርጉላችሁ በቃ የምትደሰቱት ደስታ አስባችሁታል? እና ልጅ ይስጣችሁ ነው የምለው። ሶ ያው ዛሬ እንትን አለ በነገራችን ላይ ማለት ነው፣ ኳስ አለ፣ ጩኸት ምናምን ስላለ ብዙ ባላበዛባችሁ ብዬ አስባለሁ። ጩኸቱ በነገራችን እናንተ ጋር ይግባ ባላቅም ከውጭ እየተጮኸ ነው እና ያው ደስታቸው ነው የሚያስጨኋቸው። ሶ የብሩኬ ጎል ማለት ነው ሰርተዋል። ቤተሰቦቼ ጎበዝ ነህ ብሩኬ፣ ጎል ታስቆጥራላት። ምንም አይነት ስህተት የለም። ጎሏን በስትክክል ነው ያስቆጠርካት። በቃ ብዬ ተንከባከብልን ከዚህ በኋላ እና ጨረቃ ፋሚሊዎች አሁንም በድጋሚ እንኳን ደስ አላችሁ። ሪል ነው እሺ፣ ውሸት ምናምን እንዳይመስላችሁ፣ የእውነት ነው ማለት ነው። እና ወዳችኋለሁ። ባባይ